የእግዚአብሔር ሰላም በያላችሁበት ለሁላችሁ። እግዚአብሔር ዓላማ መኖር በተሰኘ 8ኛ ክፍል ትምህርታችን ላይ እየኖርን ያለነው ህይወት እግዚአብሔር በህይወታችን እንድንኖረው የፈለገው ነው ወይ ብለን ልናጣራ የምንችልበትን 7 ምልክቶች ተመልክተን ነበር። እነዛ ምልክቶች በእግዚአብሔር ቃል ደግፈን በሰፊው ስላየን ከክፍሉ መመልከት ትችላላችሁ። ነገር ግን እነዛ 7 ምልክቶች እዛ ላይ በተማርናቸው ልክ በህይወታችን ፍንትው ብለው ላይታዩ የሚችሉበት አጋጣሚ ሲኖር እየኖርኩ ያለሁት ህይወት በእርግጥ እግዚአብሔር እንድኖረው የፈለገው ነው እንዴ ብለን እንድንጠይቅ ሊያደርገን ይችላል። ስለዚህ ዛሬ 4 በጣም ወሳኝ ነጥቦችን እንመለከታለን። በዛሬው ትምህርታችን የምንመለከተው ወሳኝ ነጥብ እነዚህ ምልክቶች በትክክል ህይወታችን ላይ እንዳሉ የምናውቅባቸውና አንዳንድ ጊዜ ህይወት ከነሱ በተቃራኒ የሄደ ሲመስል እንኳን ጠልቀን ነገሮችን ማየት የምንችልበትን እድል የሚሰጡ ናቸው። የመጀመሪያው የውጭ ሁከትንና የውስጥ ሰላምን መለየት ነው። ብዙ ጊዜ ሰዎች በዙሪያቸው ያለው ውጊያ፣ ሰልፍ፣ ተግዳሮትና በተለያየ አጋጣሚ የሚሆንባቸው የህይወት ጫና ባለፈው ካነሳነው ምልክት ጋር ሲያነጻጽሩት እግዚአብሔርን ዓላማ እየኖሩ እንዳልሆነ ሊነግራቸው ይችላል። በውስጥ ሰላምና በውጭ ረብሽ መካከል ያለውን ልዩነትና መስመር በትክክል ካለየን በምንኖረው የእግዚአብሔር ዓላማ እና በምንጓዝበት ጉዞ ላይ ውስጣችን ሊረበሽ የቻለ እስኪመስለን ድረስ ከውጭ ጫና ሊደረግብን ይችላል። ጌታ ኢየሱስ ክርስቶስ ለዚህ ነው በዮሐንስ ምዕራፍ 16 ላይ በተለይ ከቁጥር 23 ጀምሮ በእኔ ሳላችሁ ሰላም እንዲሆንላችሁ ይሄን ተናግሬያችኋለሁኝ አለ። በክርስቶስ ኢየሱስ ሳለን ሰላም እንዲሆንልን የተናገረበት ምክንያት እሱ እንደዛ ተናግሮ ከዛ ቃል ጋር ውስጣችን አላየን የማያደርግ ከሆነ ሰላም ከውስጣችን እንደተወሰደ የሚያስመስሉን ነገሮች ሊኖሩ እንደሚችሉ በህይወታችን እንድናውቅ። ምክንያቱም ክፍሉ ሲቀጥል በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ ካለ በኋላ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። በሱ ሳለን ሰላም እንዲሆንልን ሰላማችንን ሊወስድ የሚሞክር ከውጭ የሚመጣ መከራ የሚባል ጫና ስላለ ነው። በጣም የሚገርመው ክፍሉ ሲጀምር በእኔ ሳላችሁ ስለሚል በሱ ኖረን ጭምር ነው ፈተና ቤታችን ላይ ወይም መከራ ቤታችን ላይ ሊመጣ የሚችልበት እድል ያለው። ያ እድል ግን የውጭ ሁከት እንጂ የውስጥ ሰላም መስሎ እንዳይታይ ጌታ ኢየሱስ ክርስቶስ ክሊርሊ ይሄንን ነገር ለደቀ መዛሙርቱ ነግሯል። ሰላማቸው እንዲጠበቅ የውስጥ ሰላማቸው የታወከ እስከማይመስላቸው ድረስ በየትኛውም ፈተና ውስጥና መከራ ውስጥ ያልፉ ውስጣቸው ያለው ሰላም ከውጭ ሁከት በላይ ሆኖ የሄዱበት ባለበት መንገድ ላይ በእርግጥ የውስጥ ምስክርነት እንዲያገኙ እግዚአብሔር አምላክ ያስቀመጠው መንገድ ነው። እዚህ ክፍል ላይ በዓለም ሳላችሁ መከራ አለባችሁ ነው የሚለው። ያ ማለት ጓጉተን በራሳችን ላይ የምናመጣው መከራ የለም። ሲመጣ ደግሞ ተደናግጠን የውስጣችን ሰላም እስኪወሰድ ድረስ የውስጥ እንዲመስለን ደግሞ አንፈቅድም። ግን አለ በዓለም ሳላችሁ መከራ ቢኖርባችሁ እንኳን አይዟችሁ እኔ ዓለምን አሸንፌዋለሁ ያለው መከራን ጭምር አይደለም ያለው። በዓለም ስላለን ነው መከራ ያለው። ያ በዓለም ያለንበት መከራ በእኛ ላይ የሚያመጣው የህይወት ዘይቤ ግን በክርስቶስ ኢየሱስ የተሸነፈ ዓለምን አሸንፎት በተሸነፈ ዓለም ውስጥ የሚመጣብንን መከራ በውስጣችን ባለ ሰላም እንድናሸንፈው ቀድመን የምናውቀው የእግዚአብሔር መርህ መሆን አለ። ስለዚህ አንደኛው ምልክት ብለን ባለፈው ካየነው የውስጥ ሰላም ነበረ። የውስጥ ሰላም ብዙ ጊዜ ከውጭ በመጣ ጫናና በተለያየ ፈተና አደጋ ውስጥ ሊወድቅ ይችላል። ሰዎች በውስጣቸው ሰላምና ከውጭ በመጣ ሁከት መካከል መለየት እንዲችሉ የእግዚአብሔር ቃልና መንፈስ በሚለው መንገድ አልፎ ጥበብ ካልሆነላቸው የውጫቸው ሁከት እየኖሩ ያሉትን ህይወት የእግዚአብሔር ዓላማ እንዳልሆነ ሊያስረዳቸው ይችላል። ስለዚህ የመጀመሪያው የውጭን ሁከትና የውስጥን ሰላም የምንለይበት በእግዚአብሔር ቃልና በእግዚአብሔር መንፈስ
መረዳት ውስጥ የሆነ ጥበብ ያስፈልጋል። የሚመጣብን ጫና በውስጣችን ሰላም ተበልጦ እየተጓዝነው ያለው ህይወት ሰላም እየተሰማ የምንጓዘው ሲሆን የእግዚአብሔር ዓላማን እየኖር እንዳለ እንድናቅበት የዘረዘርነውን ነጥቦች በትክክል ህይወታችን እየሰሩ እንደሆነ ልናውቅ እንችላለን። አንደኛው ይሄ ነው። ሁለተኛው በሰዎች ህይወት እንደ ምልክትም ባለፈው ክፍል ያነሳነው ፍሬያማነት ነው። ፍሬያማነትን ስናነሳ የትኛውም የእግዚአብሔር ዓላማ ሲኖር የእግዚአብሔር ዓላማ ስለሆነ ዓላማውም ደግሞ ፍሬ ልናፈራ እንደሾመን በቃሉ እንደተጻፈው ፍሬ ልናፈራ ስለሆነ ፍሬ ማፍራታችን ግድ ነው። እዚህ ጋር ያለው ሌላኛው ቻሌንጅ ግን ፍሬ ልናፈራ ግድ ሆኖ ያለ ጊዜው ግን ባሰብነው ላይሆን ይችላል። አንዳንድ ጊዜ ፍሬ ሲዘገይ ፍሬ እያፈራን እንዳልሆነ እንድናስብ ስለምንደረግ በእግዚአብሔር ፊት ጥንቃቄ የሚፈልግ ጉዞ ልንጓዝ ይገባል። ክፉም ይሁን መልካም ነገር በዘራን ጊዜ ፍሬ አለው። ያ ፍሬ ግን ወዲያው ላይታይ የሚችልበት አጋጣሚ ደግሞ አለ። ለዛ ነው እግዚአብሔር ቃል በተለይ በገላትያ መጽሐፍ ላይ ምዕራፍ 6 ላይ አትሳቱ እግዚአብሔር አይዘበትበትም ይልና ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል ይላል። የምትዘሩት ነገር መልካምም ቢሆን መልካምም ባይሆን የተዘራው ዘር የሚታጨድበት ጊዜ አለ። ልክ በምድር ላይ ዘር ሲዘራ እኩል እንደማይደርስ ስንዴ ከገብስ፣ ባቄላ ከአተር፣ ሱፍ ከሌላ አዝርት ጋር፣ አቮካዶ ከፓፓዬ ከማንጎ ጋር ኮምፔር ሲደረግ ሲወዳደር እኩል ብትዘሯቸው እኩል እንደማይታጨድ ሁሉ አንደኛው ሲያጭድ ባለማጨዳችን በትክክል እንዳልዘራ ሰው ራሳችንን እንቆጥርና የእግዚአብሔርን ሐሳብ እየኖርን እንዳልሆነ እንድናስብ የሚያደርግ ነገር በውስጣችን ሊፈጠር አይገባም። ምክንያቱም ከዘራ መታጨዱ ግድ ነው። ቀጥሎ ግን ምንድነው የሚለው? ሰው የሚዘራውን ሁሉ ያንኑ ያጭዳልና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል ብሎ የጊዜ ጉዳይ መሆኑን ሲናገር ባንዝልም በጊዜው እናጭዳለን፣ መልካም ስራን ለመስራት አንታክት ይላል። አንድ ጊዜ የሚያዝል ሊሆን ይችላል። ብዙ ለፍታችሁ ውጤቱ በዚህ ዓመት ይታያል ትሉ 2 ዓመት ሊፈጅ የሚችልበት አጋጣሚ አለ። ምናልባት ከ2 ዓመት በኋላ ውጤቱን ስታዩ እንኳንም 2 ዓመት ቆየ ብላችሁ እግዚአብሔርን ልታመሰግኑ የምትችሉበት፣ በመጀመሪያው በዘራችሁ ጊዜ ግን ለምን ዘገየ ብላችሁ ልታጉረመርሙ የምትችሉበት እድል ሊፈጠር ስለሚችል አንታክት፣ በጊዜው ማጨዳችን አይቀርም ብሎ በገላትያ ያሉ ሰዎች ጳውሎስ መክሯል። አንዳንድ ነገሮች አሁን አይገቡም። እነ ዳዊት መከራ ውስጥ ባለፈው ጊዜ በእግዚአብሔር ላይ ለማጉረምረም ልባቸው ዳድቶ ነበር። ሲጨርሱ ግን ምንድነው ያሉት? ስርዓትን አውቅ ዘንድ በመከራ ውስጥ ማለፌ ለመልካም ሆነልኛል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እግር ሊያጥብ ሲል ጴጥሮስ አልታጠብም ባለበት ጊዜ ላይ ካልታጠብክ ከኔ ጋር እድል ፋንታ የለም ሲለው ሁለንተናዬን እንድታጥበኝ እፈልጋለሁ አለ። መጨረሻ ላይ ግን ለምንድነው ከዛ የሚሆነው ስለው አሁን የሚያደርገው ነገር አሁን አይገባም፣ ወደፊት ግን ይገባሃል ብሎታል። የማይገቡን ነገሮች አሉ። የታል ፍሬ ብለን እንድንጠይቅ የሚያደርግና ፍሬ ማፍራት የእግዚአብሔርን ዓላማ እየኖርን እንደሆነ ምልክት ከሆነ በዛ ምልክት አለመገለጣችን ከዓላማ ውጭ እንዳለ እንዲሰማን የሚያደርግ የቀረ ፍሬ ሳይሆን የዘገየ መሰለን ግን በጊዜው ሲመጣ መልካም የሆነ ፍሬን እንድናጭድ በእግዚአብሔር ፊት እንዳንታክትና የእግዚአብሔርን ጊዜ እንድንጠብቅ ደግሞ የእግዚአብሔር ቃል ያስረዳናል። ሁለተኛው ወሳኝ ነጥብ ይሄኛው። ሶስተኛው ወሳኝ ነጥብ በእግዚአብሔር ፊት ሰዎችን ምክር ስንሰማ የምንሰማበት ሁኔታ ላይ ይገናኛል። ባለፈው እንዳየነው ከ7ቱ ምልክቶች አንዱ በብዙ ሰዎች ምክር የሚጸና የእግዚአብሔር ዓላማ እንደሆነ ለማየት ሞክረን ነበር። ምንም እንኳን ከሰዎች ምክር ሰምተን የእግዚአብሔርን ዓላማ ለመኖር እድል የምናገኝበት ሩም ቢኖርም አንድ ጊዜ በጣም የሚቀርቡን የምንወዳቸው ስለኛ የሚሳሱልን
በክፉ ሐሳብ እንኳን ተነሳስተው ሳይሆን ከእግዚአብሔር ዓላማ በተቃራኒ እንድንሄድ ጫና ሊያደርጉብንና ያ ደግሞ በውስጣችን እየሄድን ያለነው ጉዞ የእግዚአብሔር ጉዞ እንዳልሆነ እንድናስብ ሊያደርገን ይችላል። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በሚያወራበት ጊዜ ለማቴዎስ ምዕራፍ 16 ቁጥር 21 ጀምሮ እስከ 23 ያለውን ስንመለከት ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመር ብሎ የእግዚአብሔርን ዓላማ ለመኖር የሚካሄዱበትን አንዳንድ ከባባድ ጉዞ ካስረዳ በኋላ ጴጥሮስም ወደሱ ወስዶ ጌታን አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሲገስጸው ጀመር። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ስለሚጠላው አይደለም ጌታ ኢየሱስ ክርስቶስን ለዓላማው በሚሄድበት ጎዳና ላይ የሚደርስበትን መከራ በተግሳጽ ሊከለክለው የፈለገው። ስለሱ ብሎ ብዙ ነገሮችን ጥሏል። በስተመጨረሻም ሲጠይቅ ሁሉም ጥለን ተከተልን ብሎ ተናግሯል። በእርግጥም ብዙ ነገር ጥሏል ይሄ ሰው። ነገር ግን በክርስቶስ ኢየሱስ ላይ እንዳያልፍ የሚፈልገው ከባድ ነገር አለ። የጴጥሮስን ምክር እስቲ በዚህ ጉዳይ ላይ ምን ትላለህ ብሎ ቢጠይቅ በመስቀል በኩል አልፎ በመላው ዓለም ላይ የሚሆነው የእግዚአብሔር ዓላማ ውጤት የሆነው መዳን የመስተጓጎል ያህል አይነት ጥፋት ሊሰራ ይችላል። የእግዚአብሔር ቃል ግን በትክክል የሚያስተምረን አንድ ጊዜ ከባባድ መንገዶች ሊኖሩ እንደሚችሉ የሰዎችን ምክርም ስንሰማ ከሰው ይልቅ እግዚአብሔርን እንድናስቀድም የእግዚአብሔር ያለውን ሐሳብ ደግሞ የሚወዱ ሰዎች እንኳን ቢያነሱ ፍቅራቸው እንዳለ ሆኖ ሐሳባቸውን ግን በእግዚአብሔር ሐሳብ እንዲገዛና የእግዚአብሔር ሐሳብ ለመኖር ሕይወታችንን በእግዚአብሔር ፊት ማቅረቡ እጅግ በጣም ጠቃሚ ይሆናል። ሶስተኛው ይሄ ነው። አራተኛው እጅግ በጣም ጠቃሚ ነጥብ ደግሞ እግዚአብሔር አምላክ ስራውን ስንሰራ የሚያስፈልገንን ነገር በጊዜው እንደሚለቅ ያየነው ምልክት ጋር የሚያያዝ ነው። ባለፈው ሳምንት ካየነው 7 ምልክት መካከል እግዚአብሔር አምላክ የሱን ዓላማ ስንኖር ሕይወታችን ላይ የሚያስፈልገንን ነገር አቅርቦት እንደሚያደርግ ካነሳነው ሐሳብ ጋር ይያያዛል። አንዳንድ ጊዜ እግዚአብሔር አምላክ እንደዚህ እንደሚያደርግ አስበን እያለን ከዛ ጋር አብሮ የሚሄድ የማይመስል አንዳንድ ጊዜ ለጊዜው የሚቆይ እጥረት፣ ችግርና እግዚአብሔር አምላክ ስራውን እየሰራን ቤታችንን ያልሰራን እንዲመስለን የሚያደርጉ መስመሮች ላይ ልናልፍ የምንችልባቸው መንገዶች ሲኖሩ በእርግጥም እየኖርኩ ያለሁት ሐሳብ የእግዚአብሔር ሐሳብ ነው ወይ? የተጓዝኩ ያለሁት ጉዞ የእግዚአብሔር ጉዞ ነው ወይ? በሕይወቴ እየተከናወነ ያለው የእግዚአብሔር ዓላማ ነው ወይ ብለን እንድንጠይቅ ያደርገናል። ለዚህ ጥሩ ምሳሌ የሚሆን የእግዚአብሔር ቃል በዘዳግም ምዕራፍ 8 ቁጥር 2 እስከ 3 ላይ እናገኛለን። በዚህ ክፍል ላይ የእግዚአብሔር ቃል እንደዚህ ይላል። አምላክ እግዚአብሔር ይፈትን ዘንድ በልብህም ያለውን ትእዛዝ ትጠብቅ ወይስ አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚያ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ይላል። አንዳንድ ጊዜ እግዚአብሔር አምላክ በእሱ ላይ የምንመካበትን ልክ ስለማያውቅ ሳይሆን በምናልፍበት መንገድ ተገልጦ እኛም እንድናውቅ ጭምር ብናልፍ የምንችልባቸው ግን ደግሞ የዕድሜ ልክ ያልሆኑ ተግዳሮቶች ሕይወታችን ላይ ሊያልፉ ይችላሉ። የሚያስፈልገንን ነገር በጊዜው ማናገኝበት፣ ሕይወታችን በብዙ አጣብቂኝ ውስጥ ሊያልፍ የሚችልበት፣ ደግሞም እግዚአብሔር ደግሞ ጣልቃ እየገባ በተአምራት ነገሩን የሚፈታበት ጊዜዎች ሊኖሩ ይችላሉ። እኔ ስራውን እየሰራው ነው ብለን ከአንደኛው ቀን ጀምሮ እግዚአብሔር አምላክ እያንዳንዱን ነገር ባስፈለገን ጊዜ እያቀረበ ላይመራን የሚችልበት አጋጣሚ ሲፈጠር በዛ አጋጣሚ ውስጥ እግዚአብሔር ያስበውን ያንን ሐሳብ ኖረን ማለፍ እንድንችል ያ ነገር ለምን እንደሆነ ማሰብ አስፈላጊ ነው። እግዚአብሔር አምላክ ፊት እጅ በእጅ የምንቀበለው የምንከራከረው ይሄን አድርጌያለሁ ይሄንን አምጣ የምንለው አይነት አምላክ አይደለም። እግዚአብሔር አምላክ ቢገለኝ እንኳን ብሎ እንደተናገረው እስከዛ ድረስ የምንሄደው ጉዞ በሱ ፊት ሊከብርለት የሚገባ አምላክ ነው።
ከዚህ ጋር ተያይዞ የምንፈልገው ነገር ሲያጥር ሁሉን ነገር ጥለን ተከትለን ለራሳችን የሚያስፈልገን ነገር ህይወታችን ላይ የጎደለ እስኪመስለን ድረስና ብዙ ጥያቄ ውስጥ ገብተን ነገር ስናስብ እንዲጨልም የሚያደርግ ሁኔታ እስኪገጥመን ድረስ ልንፈተን በምንችልባቸው ጊዜያት ሁሉ አንድ ማሰብ ያለብን ነገር ለጊዜው በውስጣችን ያለው ሞቲቭ ጭምር ክሊርሊ እስኪገለጥና መደገፋችን፣ መመኪያችን፣ ትምከታችን ሁሉ እግዚአብሔር ላይ እንዲሆን እግዚአብሔር ፈቅዶ ነገር ግን ደግሞ አልፎ ህይወታችንን እስኪጎዳ ድረስ እንዳይሄድ ገድቦ ያመጣው ነገር ሊሆን ልንረዳ ይገባል። የእግዚአብሔር ቃል ሲናገር ከምትችሉት ይልቅ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላል። ልክ የተስፋን ቃል የሰጠ እግዚአብሔር የታመነ ነው እንደሚል ሁሉ ፈተና ወደ ህይወታችን ሲመጣ ከምንችለው ይልቅ እንፈተን ዘንድ የማይፈቅድ እግዚአብሔር የታመነ ነው። ከምንችለው በላይ አለመፈተን ብቻ ሳይሆን ነገር ግን ከፈተናው ጋር ደግሞ መውጫን ያዘጋጃል ብሎ ደግሞ ይናገራል። መውጫ የሌለው ፈተና፣ ከአቅማችን በላይ ሆነ ፈተና ወደ ህይወታችን አይፈቅድም። ነገር ሊያልቅ ሲል አለቀልን ብለን ምዕራፍ ልንዘጋ ስንል አላለቀም ብሎ ምዕራፍን የሚጀምር እግዚአብሔር እሱ የኛ አምላክ ነው። በህይወታችን ዓላማውን ፈጽሞ እንዲያልፈቅድለት እግዚአብሔር ነገር በእጁ የሚበላሽ እግዚአብሔር አይደለም። አለቀ ስንል አበቃ ስንል ሀ ብሎ መጀመር የሚችል እነ ሳራ ባለቤቴም አርጅቷል እኔም ከዚህ በኋላ ፍትወት አይሆንልኝም ብለው የሰሙትን የእግዚአብሔር ኪዳን እንዳልተፈጸመ ተስፋ ቆርጠው ምዕራፉን ሲዘጉ የዛሬ ዓመት በዚህ ጊዜ ወንድ ልጅ ትወልጃለሽ ብሎ በተናገረው ቃል መሰረት በማይገመት ጊዜ መካን ለነበረች ሳራ ልጅ የሰጠ አምላክ ነው የምናመልከው። ስለዚህ በህይወታችን ላይ የምንፈልገው ነገር በፈለግነው ጊዜ እጃችን ላይ አልገባም ማለት አይገባም ማለት አይደለም። አስፈላጊ በሆነበት ጊዜና ገደብ አልፎ ህይወታችንን ሊጎዳ የሚችልበት ደረጃ ላይ እንዲደርስ የማይፈቅድ እግዚአብሔር አለ። ነገር ግን በጊዜው አለመፈጸሙና ካነሳነው ምልክት አንጻር ለሚያስፈልገን ነገር እግዚአብሔር ኃላፊነቱን ይወስዳል። ያ ነገር ሊከፍለን ይገባል ብለን ካሰብነው ሀሳብ ጋር አብሮ ማሄድ አይነት ህይወት ሲሆንብን ቸኩለን የእግዚአብሔር ዓላማ አይደለም እንዳንል ውስጣችንን በዚህ እውነት ልናጠነክር ያስፈልጋል። ስለዚህ የውስጥን ሰላምና የውጭን ሁከት በትክክል በማየት ፍሬ ልናፈራ ባሰብንባቸው ጊዜዎች ሳናፈራ ስንቀር ያለማፍራት ሳይሆን የጊዜ ጉዳይ እንደሆነ መረዳት፣ ሰዎች መክረውን እግዚአብሔር ዓላማ በተሻለ መንገድ እንደሚኖር ባወቅን ልክ አንዳንድ የምንወዳክፎች ጭምር ምክር ወደዛ መንገድ ላይመራ የሚያልፍብንን ከባድ ነገር ባለመፈለጋቸውና ለእኛ ካላቸው መልካም ሀሳብ የተነሳ በተቃራኒ ሊቆሙ እንደሚችሉ መረዳት፣ በስተመጨረሻም የምናልፍበት መንገድ ያኖረናል ብለን ያመንነው እግዚአብሔር ያላኖረን እስኪመስል ድረስ አንዳንድ ፈተናዎች ሲገጥሙ ያ ነገር እስከ ጥግ የሚሄድ እንዳልሆነና የልባችን ሞቲቭ ክሊርሊ እኛም ተረድተን መመካታችንን በእግዚአብሔር ላይ ብቻ እንድናደርግ እግዚአብሔር የሚፈቅደው ግን ገደብ ያለው ተግዳሮት እንደሆነ ልናውቅ ያስፈልጋል። ከዛ ሁሉ በላይ በእግዚአብሔር ፊት ሁለቴ ሳናስብ የምንቀበለው እንደ እግዚአብሔር ቃል የሆነ ህይወት እየኖርን እንዳለን የምንኖረውን ህይወት የእግዚአብሔር መንፈስ በውስጣችን እየመሰከረ ያለና ከዛ የተነሳ ሌሎች የሚጠቀሙ እኛ ከምንኖረው ህይወት የተነሳ እግዚአብሔር የሚያከብሩበት መስመር ላይ እየገቡ እንደሆነ በማየት ልባችንን ልናበረታ፣ ወገባችንን ልንታጠቅ፣ እግዚአብሔርን ዓላማ ለመኖር ከመቼውም በላይ ልንጨክን እንድንችል እግዚአብሔር አምላክ ጸጋውን ያበዛልናል። ተባረኩ። ሻሎም